ሰላም ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ፈጣሪ ተመሰገነ። እናንተም በያላችሁበት የዓለም ዳርቻ ድረስ ፈጣሪ ይጠብቃችሁ እያልኩ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ይህ ቪዲዮ ከመጀመራችሁ በፊት ግን መቅደም ያለበት ነገር መቅደም አለበትና ማስቀደም ያለብንን ነገር ማስቀደም አለብንና ሰብስክራይብ አድርጉ። የምሬ ሁላችሁም ሰብስክራይብ አድርጋችሁ ይህን ቪዲዮ መጀመራችሁን እንዳትረሱት። ያው እንደምናውቀው ብሩክና ሃይሚ ተለያይተው የሚለው ቃል እንኳን ያስጠላ ተጋጭተው ነበር ያደሩት። ምን ይፈጠራል? በጣም ጓጉተን ነበር። እንዴት ነው ነገሩ? ብሩክ ምን እየተሰማ ይሆን? የምር አድርጎትን ይሆን እንዴ ምናምን እሱም ተንኮል ይዞ ይመጣ ይሆን እንዴ እያልን በጣም ስንጨናነቅ ነበር። እኔ ሁላ በቃ ቀጥታ ሊንዳን ይዞት ምናምን ቤት ድረስ የሚመጣ መስሎኝ ነበር። እዛው ምላሽ የሚሰጥ መስሎኝ ነበር። ፈርቼ ነበር። ምክንያቱም ከዚህ በፊት በሊንዳና በቅዱስ ምክንያት ረጅም ጊዜ ጸብ ውስጥ ነበሩ። አይ ቲንክ 2 ወር ሳያልፍ አይቀርም ጸባቸው። እንደዛ ይፈጠራል ብዬ ፈርቼ ነበር። ግን ደግሞ ብሩኬ እንደዛ አላረገውም። ያው ረጋ ብሎ ራሱን አረጋግቶ ምናምን ትላንትና አዲስ ቤት ወር ደግሞ የማናውቀው ቲክቶክ ላይ አንዳንድ የምናየው ግን ደግሞ ቲክቶክም ላይ በቃ ጊዜ ያለፈበት ልንለው እንችላለን። ብላኪ ጊዜ ያልፎባታል ቲክቶክም ላይ ዩቲዩብም ላይ እንደዛ ብዙ አልነበራትም። ጨረቃ ፋሚሊ ግን ገብቶ ድምቅምቅ አድርጎታል። እንግዲህ ፋሚሊ እኔ በጣም የሚያስገርመኝ ሌላ ቦታ ስትገቡ ድምቅምቅ ይላል። እኔ ቤት ለምንድነው እንደዚህ ድብልቅ የማታረጉት? አንዴ የምሬ ድብልቅ አድርጉትና ሰብስክራይቡ በአንዴ ላይ ይድረስ እንጂ የምሬ ነው። ስታክ አድርገናል። እኔ በጨረቃ ፋሚሊ ስም እዚህ ጋር መጥቼ ሁሌ እየጠየኩ ሁሌ እንትን እያልኩ እየለመንኩ ሰብስክራይብ የሚያደርገው የሰው ቁጥር ግን በጣም ትንሽ ነው። ደብለቅለቅ አድርጉትና እኛም ደስ ይበለን። እኛም የሆነ ነገር ኬክ አዘጋጅቶ ለመቁረጽ ያብቃን። ያው ለብሩኬ ብላኪ ቃል ገብታለታለች። ኬክ ቆርሼ ጨረቃ ፋሚሊ ብዬ ቆርሳለሁ ብሏል። ኬክ አሰርቼ እኛም ጋር እንደዛ መደረግ አለበት ብዬ አስባለሁ። እኛም 5000 ከገባን የምሬ ነው ቤተሰብ፣ ይህ ቃሌ ነው እንዳትረሱት። ትክክለኛ ኦዲየንስ ትክክለኛ አድናቂ ከሆናችሁ ይህን ቃል እንዳትረሱት። 5000 ስገባ እኔም እዚህ ጋር መጥቼ ኬኩን ድብልቅ አድርጌ ነው ቆርሰው ጨረቃ ፋሚሊ ስም በዛ ስም በቃ አለቀ። ምክንያቱም እናንተ ናችሁ ያላችሁንና ሀብታችንን ደግሞ መንከባከብ አለብን ብዬ አስባለሁ። ብሩኬ እያለ ነበር በቃ እኔ ልሰጥ የምችለው ለማምነው ሰው ለምወደው ሰው ሰዎችን ነው፣ ጨረቃ ፋሚሊ ነው ጊፍት ልሰጥ የምችለው፣ ሌላ ምንም ልሰጥ አልችልም ብሏል። እኛም ጊፍቶቻችን ናችሁ እናንተ። ስለዚህ ዛሬ በሁለት ሀሳብ መጥቻለሁ። ሁለት እንኳን አለ በ3 ሀሳብ መጥቻለሁ። አንደኛው በቃ እንደነገርኳችሁ ነው። ብላኪ ነች። ብላኪ ቻናል ላይ ብሩኬ ብቅ ብሎ ብላኪ ተንበርክኮ እየለመነ ምናምን ነበር፣ አይታችኋል። ተንበርክኮ ብሩኬ በማርያም እንዳትጣሉ በጣም ታምሶች ናችሁ ምናምን እያለ ነበር ብላኪ። እናመሰግናለን። ምክንያቱም እዚህ ጋር ልለው የምፈልገው እነ ብሩኬ እንድናገራቸው የምፈልገው ይህንን የሆነ በተጣሉ ቁጥር የሆነ ጸብ በተፈጠረ ቁጥር መሀላቸው በተጋጩ ቁጥር እኔም ተንበርክኬ የምሬ ነው መለመን ያምረኛል። አንዳንዴ ተው በቃ አድጉ ልል ያምረኛል። ሃይሚ ስታጠፋ ሃይሚ በእናትሽ ስታይ ብዬ ልለምናት እፈልጋለሁ። ብሩኬ ሲያጠፋ ብሩኬ ልክ አይደለህም እንዲህ መደረግ የለበትም እኮ ብዬ ልለምነው እፈልጋለሁ። ብላኪ ግን አሳክተዋለች። በቃ ለምና በማርያም አትጣሉ ብላ ገስጻቸዋለች። በቃ ተው በቃ ወደዚህ ወደ ሌላ ነገር ውስጥ አያምራል። ብዙ ሰው ፈርቷል እውነት ለመናገር። ብላኪ አይደለም ብላኪ የሩቅ ሰው ፍፄም እንዳያችሁት ነው። እዚህ ጋር ደግሞ ፍፄም ፈርቶ ሰግቶ እንደዚህ አይሆንም በቃ እንዲህ መደረግ የለበትም እያለ ነበር። እንደዚህ መሆን የለበትም ብሩኬ የምር ወስዶት ሌላ ምላሽ እንዳያመጣ ከአሁኑ መጠንቀቅ አለብን። ሃይሜንም የምትሰሪው ነገር እያገናዘብሽ። እኔ ትናንትና ያልኳት ነገር በጠቅላላ ፍፄ ከትናንት ወዲያ ነው አይ ቲንክ እኔ ያልኳት። ፍፄ ግን ትናንትና እያላት ነበር ተይ በቃ ሃይሚሻ ይህ መደረግ የሌለበት ነገር መደረግ የለበትም። በቃ ፕራንክ ፈንክሽን ነው እንጂ እንዲህ ሲያስጨንቅ ጥሩ አይደለም፣ እንዲህ ሆነ የሰውን ልብ ሲሰብር ጥሩ አይደለም እያላት ነበር። እኛ አልፈን እኔ ያደረግንሽ አንቺ ግን አመረርሽ ብሏል። ያው የእሱ ነገር ታውቁታላችሁ። የቤት ሰራተኛ ቤት የሚሆኑ እና ፍፄም በስርዓት ተውኖት ሃይሚን አናዷት ነበር። እንዴት እንዲጫወቱብኛል ብላ እሷ እዛ አካባቢ ያለውን እንዲዛ መቅረብ አትችልም። ገባችሁ? እዛ አካባቢ ያሉትን ታውቃላችሁ። ጓደኞች እነ ሚኪ ምናምን ናቸው። እነ ፍፄ እነ ሚፍታን ነው። እነ ሚፍታን ደግሞ ይዘመታ ተጃጅላ ብሩኬ ልታናዳ አትችልም። ስለዚህ ራቅ ያለውን ጠፋ ያለውን ሰው ይዛ መጣ ለማድረግ ሞክራለች። ሀሳቧ እኮ እንደ ሀሳብ ጥሩ ነው። እኔ እንደ ሀሳብ ጥሩ ነው የምለው ቤተሰብ ይሄ ልክ ሰርታለች ብሩኬን ማስከፋቷ ምናምን አረገ እዛው ነገር ቢሆን በቃ የሆነ ቱማች ሲሆን ሲበዛ ገብቷት የፈጠነ በቃ ፕራንክ ነው ምናምን ተረጋጋ ማለት ነበረባት ብዬ አስባለሁ። የፕራንኩ አስቀያሚ ፓርቱ
ሲሄድ ጸጥ ማለታቸው አለመንገራቸው ፕራንክ ነው እንኳን ፕራንክ ነው ኧረ ብሩኬ የሚል ድምፅ እንኳን አልሰማሁም። መሄዱ የተፈለገ ነው የሚመስለው። ያ ነገር ነው የሚደብረው እንጂ ፕራንክ ኖርማል ነበር። ትንሽ መሄዱና ፕራንክ መሆኑ አለመናገራቸውና እግሩ ላይ መቀመጧ ብቻ ነው። ስለዚህ ሀይሚ ጥፋቷ ገብቷት ሲመጣ ተንበርክኬ ይቅርታ ልጠይቀው ዝግጁ ነኝ ብላለች። እንዴት ደግሞ አብሮባት እንደነበር አበባ ለእኔ በቃ አበባ ነው ሀይሚ ልላት የምችለው። እንደዚህ ፎ ያለች ቀን በቃ እንደዚህ ምር ያለባት ቀን ለምን እንደሆነ አላውቅም። ቤተሰብ ሴት ልጅ ክብሯን ጠብቃ አለባበሷን ጠብቃ ስርዓት ያለው አለባበስ ስትለብስ የሆነ ውበቷ ከነበረው እጥፍ ይሆናል። ለምን እንደሆነ አላውቅም። በቃ አበባ ትመስላለች። እኔ ይሄኛው ዘመን እንዴት እንደሆነ ሊገባኝ አልቻለም። አሁኑ ጊዜ ሶሻል ሚዲያ ላይ የምናያቸው ሴቶች ጠቅላላ ለምን እንደሆነ አላውቅም፣ መገላለጽን፣ የሆነ የሰውነት ፓርቷን ማሳየትን ቡርኬ ከትናንቱ እንደሰራበት ዳሌ ምን ያክል ወንድ ልጅ እንደሚወድ ገብቷቸው ዳሌያቸውን ለማሳየት የሚፋፋቁ የሚጋጋጡበትን ገባቸዋ። የሆነ ለቅቅ ነገር ለማለት በቃ የሆነ ለራቆት የቀረበ ነገር ማድረግ የተለመደው ነው። አሁን አይገርመንም እኮ ግን ደግሞ ሴት ልጅ እኔ እንዴት እንደሆነ አላውቅም። እኔ እንዴት እንደምትረዱት አላውቅም። ሴት ልጅ እኔ መንገድ ላይ 90% ወንድ ብታስቆሙ፣ ይሄ ምክር ለሴቶች ነው። ሁሉም ጠቅላላ ኦዲየንሶች፣ እዚህ ጋር ያላችሁ የጨረቃ ፋሚሊ ኦዲየንሶች ለሁላችሁ ነው ይሄ መልዕክት። 90% የሚሆን ወንድ ብትጠይቁት መንገድ ላይ አስቆማችሁ ከሴት ልጅ ምን አይነት አለባበስ ይመችሃል ብትሉት የምሬ ነው ቀሚስ፣ ስርዓት ያለው አለባበስ ሙሉ ምንም ያልተገላለጠ እዚህ አካባቢ በሉ ከታችን በሉ እስከ እግር ሊደርስ የደረሰ እዚህ ጋር እንደዚህ የደረሰ በቃ ገባችኋል። ሀይሚ ትላንትና የለበሰችውን አይታችኋል። ፍፄ ቻናል ላይ ያው ምንም የሚያሳየው ነገር የለም። ሙሉ ዝግትግት በቃ ያ ስርዓት ያለው አለባበስ እንለዋለን። 90% ወንድ ብትጠይቁት መንገድ ላይ እንደዚህ አይነት አለባበስ ይመቸዋል። 10% የማይመቸው እንደዚህ አይነት በቃ በእንትን ብዙ ወንድ ነው ማለት በቃ የተገላለጠች ምናምን አይቱ ምናምን ደስተኛ ይሆናል። 90% ወንድ ብትጠይቁት ግን ቤተሰብ በፍጹም ሊወድ አይችልም። እና ሴቶች ለምን እንደምታረጉት አይገባኝም። ለምን እንደዛ መገላለጽ እንዳስፈለጋችሁ ያ ስህተት ነው። የምሬ ነው። ሞኝነት ነው በጣም። ወንድ ይወደዋል ብላችሁ ፐርፐዝሊ ማለት አላማችሁ አርጋችሁ ከቤት ስትወጡ እንደዚህ ተገላልጣችሁ ምናምን እስከዚህ ጫፍ ድረስ ልብስ የምታረጉ ሰዎች የምሬ ነው ወንድ አይወደውም። ይቅርታ አድርጉልኝ፣ አይወደውም። ዛሬ ሊያይሽ ይችላል። ያው የወንድ ልጅ አይነትን አይልም ማለት ለጊዜያዊ ሲፈልግሽ ደስተኛ ይሆናል። ለትዳር የሚፈልግሽ ከሆነ ግን በፍጹም ያንን አለባበስሽን አይቀበልም። በፍጹም ቤተሰብ ይህን እንድትረዱ ይገባል። ብዙ ሴቶች የምትሰቱት ያ ነው። ወንድ ይወደዋል ብላ ምናምን መለከፍ የምትወድ ሴት እንዳለች ታውቃላችሁ። አረ ቤተሰብ በቃ ወታ ተለግፋ መግባት የምትፈልግ ሴት አለች። ያቺ ሴት ፐርፐስሊ ማለት ነው በቃ እንደዚህ ክፍትፍት አድርጋው ምናምን የሆነ ከስርም ምናምን ጭኖትን እያሳየች ምናምን ክፍትፍት አድርጋው እንዴት አባቱ ነው ያማረብኝ ብላ ለመለከፍ ትወጣለች። አታየው? የሆነ ሶሻል ኤክስፐሪመንት እዩ። አንዳንዴ ጎዳና ላይ የሚደረጉ ኤክስፐሪመንቶችን እዩ። አንዳንዴ ሴቶች ወንድ ልጅ የሚወደው እስኪ ኢንተርቪው የተደረገ ወንድ ያንተ ምርጫ ሴት ምን አይነት ነች ምናምን የሚባለው ወንድ እዩ። ስርዓት ያላት አለባበሷን የጠበቀች ምናምን ነው የሚባለው። እውነት ለመናገር በኦርቶዶክስን በሙስሊም ካያችሁ በኦርቶዶክስን በሙስሊም መስጊድም ይሁን ቤተክርስቲያን ሲገባ ስርዓት ያለው አለባበስ ተለብሶ ነው። ጋጥ ወጥ አይነት አለባበስ ትንሽ እያታየው ጋጥ ወጥ አለባበስ ትንሽዬ ማለት ቤተሰብ እንደዚህ ቻክራ አታየው። ከዛ ያኔ ወንዱ ምን ይላል? እንዴት አባቷ ነው የምታምረው እንደዚህ የሆነ አረ ቁንጅና ምናምን በቃ ስርዓት ያላት ሴት ምናምን ይላል። እንደዛ ተብላ የወጣ ሴት ስትገላለጥ አያናድም ቤተሰብ? ስለዚህ ሴቶች እባካችሁ ወንድ ይወደዋል ብላችሁ የምታደርጉት ነገር ለጊዜያዊ የሚፈልጋችሁ ወንድ እንጂ ሌላ አይፈልግም። ደስተኛ አይደለም። እኔ በጣም አካባቢ ላይ ባለ ሰው በብዙ ነገር ያጣራሁት ነገር ስለሆነ እኔ ውስጤን ደስተኛ ሊያደርገው የሚችለው ስርዓት ያለው አለባበስ እና ይሄ ሁሉ የተነሳሁት ከሀይሜ ትናንትና አለባበስ ነው። ቤተሰብ በጣም የሚያምር አለባበስ አበባ መስላ ውብ ሆና ነበር የቀረበችው። ፕራንክ ያደረገች ቀን በለበሰችው አለባበስ ትንሽ ተቃውሞ ገጥሟታል። ፕራንክ ያደረገች ቀን ግን እንደዛ አጭር ነገር ምናምን ያሰረችው ቤተሰብ አላማ ስላለው ነው። ፕራንኩ ስለዚህ ማለት ስለፈለገች ነው። ፐርፐዝሊ ነው። በቃ እግሯን ሲነካት ምናምን አይታችኋል። ሸብ ምናምን ሲያደርጋት እግሯን
አላማ ስላለው ነው እንጂ ሃይሚ እንደዛ ልብሳ ምናምን ታውቋለች። ሃይሚ ታውቋለች፣ ውስጡ ያውቋል። ሴት ልጅ ምን አይነት አለባበስ ለብሳ እንደሚያምርባት ታውቋለች። ብሩኬ አጠገባ ያለው ወንድ የሴት ልጅ ቆንጆ የሚባለው አለባበስ ምን እንደሆነ ያውቃል። ቀሚስ እያስለበሰ እንዴት አባትሽ ነው ያማረብሽ ምናምን ሲል ታያላችሁ። ስለዚህ እንደዛ ለበሱ ሴቶች ብሩክና ሃይሚ ደግሞ በሰላም በቃ በፍቅር ነው። ይህ ሶስተኛ ወገን እያስገባችሁ ምናምን እኔ ቤተሰብ እውነት ለመናገር ሊንዳን ይዞ ይመጣል የሚለው ስጋት ማን ቤተሰብ ሊገለን በቃ። ምክንያቱም ይሄ ፕራንክ ልህ ታውቁታላችሁ። ከዚህ በፊትም እንደዚህ ነው። ሃይሚ 2 ቀን 3 ቀን የሚቆይ ፕራንክ ስታደርገው ብሩክ 2 ሳምንት የሚቆይ ፕራንክ ያደርጋታል። 2 ሳምንት የምትጨነቅበት 2 ሳምንት ልታለቅስ ትችላለች። በየመሀሉ እየመጣ በየመሀሉ ስታለቅስ አሳዝናኝ ትናንትና ልነግራት ነበር ምናምን እያለ ሲነግረን ትዝ ይላችኋል፣ ታውቁታላችሁ። ስለዚህ ይሄ ነገር እንዳይመጣ በጣም ስሰጋ ነበር። ሊንዳም ሚዲያው ላይ ካዩት በጣም ቆይቷል። እሷን ይዞ መጥቶ ጉድ እንዳይሰራን ሄድ እያልኩ ነበር። ሃይሚ ራሷ በፈጠረችው ነገር ራሷ እንዳትጎዳ ስሰጋ ነበር። ግን ደግሞ ቡርኬም ያው ብላኪ ቤት ገብቶ ቃል ገብቷል። ምንም የሚያጣላ ነገር የለም፣ ምንም ነገር እንደ ፕራንክ ነው በቃ ምናምን ብሏል። ግን እሷን ሲያገኛት ያለው ስሜት የተለየ ነው። መቼም እንደዚህ ማድረግ እንደሌለባት መሆን እንደሌለበት በጣም የሚነግራት ይመስለኛል። የምሬ ነው ቤተሰብ መሆን የለበትም በቃ መሀላቸው ላይ ሶስተኛ ወገን ባድ ሚሞሪ የሚባል ከዚህ በፊት ያጣላችሁ ሰው፣ ከዚህ በፊት ለረጅም ጊዜ ያለያያችሁ ሰው ሃይሚን ከሀገር ይዣት ልወጣ ነው ወጥተን እንድንኖር ነው በቃ እዚህ መቀመጥ የለብንም ምናምን ብላ እና የተሰናበችው ብሎ ይዟት መጥቶ ተሰናብታው ምናምን ብሩኬ ምን እንደሆነ እናውቃለን ከቅዱስ ጋር ስትሆን። ስለዚህ በጣም ስጋት እኔ ውስጤን በቃ አድብሽ ሲልብኝ ነው ያደረው ማለት ከትናንት ወዲያ ነው ይህ ሁሉ የተፈጠረው። ሃይሚ የምሬን ስለተዘናጋች ነው ደግሞ ፕራንክ እንደሆነ መናገር አለብሽ። እኔ መኪና ስለሚነዳ ብሩኬ እንደዚህ አይነት ሪስክ የሆነ ፕራንክ ሲሰራ እፈራለሁ። ምንም ነገር እንዳይሆን እፈራለሁ። ታውቃላችሁ ንዴት ላይ መኪና ሲጨመርበት ምንም ደስ አይልም። ቤተሰብ በኖርማል መሆናችሁ ይከብዳል። ንቁ ካሉ ናችሁ።